ወይ ጣጣ የዛሬው የዋዘኑ ተወዳጆች እጅግ በጣም የከፋኝ በእውነት ዛሬ በጣም የከፋኝ። ምክንያቱም እኔ እንጃ ምን ብዬ ልንገራችሁ፣ ምን ብዬ ነገራችሁ። ከባድ ነገር ነው የተፈጠረው ዛሬ። ሰላም ሰላም ብያለሁ ተወዳጆቼ፣ በያላችሁበት ሁሉ ሰላም እግዚአብሔር ብዝት ይበላችሁ። ዛሬ እንግዲህ የተፈጠረውን ነገር አይተናል አይደለም? ግን ምንድነው በጣም ያስከፋ ነገር አለ የተፈጠረው ውዶቼ። ይህ ማለት ደግሞ በቃ አለ አይደለ? እኔ እንደውም በቃ ተስፋ እያስቆረጠኝ ነው አሁን ላይ ያለው ይሄ የምናየው ብሩኬ ነገር ተስፋ እያስቆረጠኝ ነው ያለው። ምክንያቱም ሀይሚ ዛሬ ጥፋት ነው ያጠፋችው። በጣም ጥፋት አጥፍታለች። በጣም ነው ጥሩ አላደረገችም። ምክንያቱም ከዚህ በኋላ አንዳንዴ አንድ ትንሽ ጥቃቅን ነገር የሚመስሉ ነገሮች ብዙ መስዋዕቶችን ብዙ ነገሮችን ጊዜ የሚፈጅ ነገሮችን ሊያስከፍሉን ይችላሉ። እና ዛሬ እሱ ነው እኔ የተሰማኝ ነገር ሀይሚ ካረገችው ነገር አንጻር። እና ዛሬ እንደምታውቁት እንግዲህ እዩ ሀይሚን ቀጥራት እንግዲህ ለመነጋገር ሞክረዋል ማለት ነው። እዩ ሀይሚን የቀጠረችበት ምክንያት ዋናው ዓላማ ብሩኬን ማግኘት ስላልቻለች ነው እንጂ ሀይሚን ማግኘት ፈልጋ አይደለም። ግን ብሩኬን ልደውልለት ልታገኘው ስላልቻለች ሀይሚን ቀጥራታለች ማለት ነው። እንግዲህ ሀይሚ ደግሞ የኔ የዋህ ስትቀጠር እሺ ብላ መታ አግኝታታለች ማለት ነው። የኔ ውድ ሀይሚዬ በጣም ምስኪን ልጅ ናት በእውነት። እና እራሷ እዩ እንደተናገረችው ያው እኔ ብሩኬን ማግኘት ስላልቻልኩ ነው አንቺን የጠራሁሽ እና በአንቺ በኩል መልእክት እንዲደርስልኝ ነው ብላ የነገረቻት ማለት ነው። በነገራችን ላይ ማለት ነው እንግዲህ ብሩኬ ይታሰራል ብዬ ተስፋ አለኝ። ምክንያቱም እሱ ራሱ ባንደበቱ ማለት ነው ይህ ነገር አድርገሃል ወይስ አላደረክም ሲባል እርግጠኛ አይደለሁም ማለት ደግሞ በራሱ አልተማመነም። አርጊም ሊሆን ይችላል ነው አርጊም ሊሆን ይችላል አላረኩም ሊሆን ይችላል። ግን የኔ ልጅ አይደለም ነው እያለ ያለው። አሁንም የኔ ልጅ አይደለም እያለ ያለው እርግጠኛ ሆኖ ሳይሆን በቃ ይቺን ጊዜ ለማለፍ በቃ ከሀይሚ ላለመለያየት ነው። ይህ ልጅ መተኛቱና አለመተኛቱ እርግጠኛ ካልሆነ የእሱ ልጅ እንዳልሆነና እንደሆነ እንዴት ሊያውቅ ይችላል? ግን እሱ የኔ ልጅ አይደለም እያለ ነው እየተናገረ ያለው እና መተኛቱን አለመተኛቱን እርግጠኛ ካልሆነ የእሱ ልጅ ይሁንም አይሆንም አያውቅም ማለት ነው። ግራ ተጋብቷል። ግን ከሀይሚ ጋር ላለመለያየት እስከ መጨረሻውም ላለመራራቅ የኔ አይደለም እያለ ነው እየተናገረ ያለው አሁን ላይ ማለት ነው። እሱም በጣም የሚያሳዝን ሁኔታ ላይ ነው ያለው። በይበልጥ ደግሞ ሀይሚ በጣም ታሳዝናለች። ምንድነው በዚህ ሁሉ ክፍተት ውስጥ የምትጎዳው ሀይሚ ናት። ያው የብሩኬ እንዳለ ሆኖ ማለት ነው እሱ ያው በራሱ ፍላጎት ስለሆነ ማለት ነው ያው እንደዛ ልል የቻልኩት እና ያ ነገር አሁን ለሷ መጥሪያ ለመስጠት ምቹ መንገድን ፈጥሮላታል። የብሩኬ እርግጠኛ አለመሆን መጥሪያ ለመስጠት ምቹ መንገድ ፈጥሮላታል። ይህ መጥሪያ ካልተቀበለ ያው እንግዲህ መጀመሪያ ብሩኬ ያላገኘበት ምክንያት አለ። አልፈልግም ማግኘት ብሎ አላገኛትማ። ሀይሚ ግን ዛሬ ስትቀጥራት ተገሽታ ተቀጠረቻት። ካገኘቻት በኋላ ግን ይህ መጥሪያ መቀበል አልነበረባትም። ሀይሚ ተቀብላ ይዛ መሄድም አልነበረባትም። ኖ እኔ ብሩኬ ላገኘው አልችልም፣ እኔ ከኔ ጋር ተለያይተናል። ተለያይቶ አይደለ ከብሩኬ ጋር ሀይሚ የምን ነክቶሽ ነው? ከብሩኬ ጋር አብረሽ አትኖሪም አይደል አሁን? ስለዚህ ተለያይተሻል አይደለ? እኔ ላገኘው አልችልም፣ አንቺ በምታገኙ በኩል ፈልገሽ መስጠት ትችላለሽ ብላ ለእዩ መልስ መስጠት ነበረባት። ግን ሀይሚ ግን የዋ መሆኗ መጥሪያውን እሺ ሰጠዋለሁ ብላ ይሄ ሁሉ መጥፎ ነገሮችንም እየተነጋገሩ መጥሪያውን ተቀብላታለች። ሀይሚ መቀበል አልነበረባት። ይሄ መጥሪያ ከተቀበለች በኋላ ብሩኬ ጋር ካልደረሰ ሀይሚ ጋር ከሆነ ሀይሚ ናት ተጠያቂ የምትሆነው። ብሩኬ ተቀብሎ ደግሞ ለብሩኬ ስትሰጠው ደግሞ ይሄ መጥሪያ ደግሞ ልስጥ ብላ ስትሰጠው ደግሞ ሀይሚን በጣም ሊቆጣት ይችላል፣ ከሀይሚ ጋር ሊጣሉ ይችላሉ የሚል እኔ እንትን ተጽዕኖ ፈጥሮብኛል፣ ጨንቆኛል። ምክንያቱም እዩን ያላገኘበት ምክንያት የራሱ ምክንያት አለው አይደል እንዴ? ስለዚህ ሀይሚ ደግሞ በእነሱ በእንደዚህ አይነት ዙሪያ ላይ ተቀብለሽ ማስተላለፍ አይጠበቅብሽም ነበረ።
መቀበል አልነበረብሽም። ስለዚህ አሁን ይሄ ብሩኬ ደግሞ መጥሪያውን አይቶ ደግሞ ሀይሚ ሰጥታው ካልሄደ እዚህ ልጅ ላይ እስከ እስር ሊፈረድበት ይችላል። ብዙ አይነት ነገሮችን ከህግ አኳያ ሊፈረድበት ይችላል። ምክንያቱም ይህ ልጅ ምንድን ነው በራሱ አላመነም ማለት አርጌያለሁም አላረኩምም የሚለውን ነገር እርግጠኛ ስላልሆነ እርግጠኛ እስከሚሆን ድረስ ሊታሰር ይችላል ማለት ነው ብዬ አስባለሁ። ምክንያቱም እዩ እዚህ ጋር ነፍሰ ጡር ናት። እስከዚህ ህጉ ምናልባት ለእሷ ሴትም ስለሆነች ድጋሚ ደግሞ ይህ ነገር የሚታወቅ ነገር ነው። ከ3 ወር በኋላ አሁን ባለችበት ሁኔታ ነፍሰ ጡር እስከሆነች ድረስ 3 ወርም ስለቀራት ሰው ስለሚያስፈልጋት ህጉ ለእሷ ሊያግዝ ይችላል። ምክንያቱም ከ3 ወር በኋላ ማለት ነው የእሱ ልጅ ካልሆነ እሷ ልትከሰስ ልትቀጣ ትችላለች። ግን እስከዛው ግን አንተ ተንከባከብ ሊባል ይችላል። ተንከባከባት፣ አንተም እርግጠኛ ስላልሆንኩ ከዚህ በፊትም ግንኙነት ስላለህ አብረህን በሰዓቱ ስለነበርክ ዲኤንኤ ውጤት እስከሚመጣ ድረስ ተንከባከብ የሚባል ፍርድ ሊጣልበት ይችላል። አለበለዚያ ግን ይህ ልጅ ወደ ሌላ ወደ ከፋ ነገር ውስጥ ሊገባ ይችላል ማለት ነው። እዚህ ጋር ምንድን ነው እየታየኝ ያለው? አንደኛ እዩ ማለት ነው ምንድን ነው ተሰሚነት አላት፣ አሁን ላይ ተሰሚነት አላት። ግን ይህ ተሰሚነቷን ደግሞ ወደ ኩራት ወደ ሌላ ነገር እየቀየረች ከሀይሚ ጋር ያልሆነ ውጥረት ውስጥ እየገባች ነው። ከሀይሚ ጋር የመናናቅ ነገር ውስጥ እየገባች ነው። እዚህ ጋር ሁሉም ለእዩ ማለት ነው ሁሉም ለእሷ ጥሩ አመለካከት አላቸው። ጋሽዬም ሀይሚን ብትሆን ብሩኬም ቢሆን አልካዳትም። ይሆናል ወይም አይሆንም እኔ እርግጠኛ አይደለሁም ያላት። ሌሎቹም ቢሆኑ በእሷ ላይ ጥሩ እንትን አላቸው። ግን እስከ 3 ወር ታገሺ ዲኤንኤ ምርመራው እስከሚባል ድረስ ስትባል ግን እሷ ነው እኔ አሁን ላይ ሰው ያስፈልገኛል፣ የሚያግዘኝ አብሮኝ ሆኖ የሚያስፈልገኝን ነገር የሚያሟላልኝ ሰው ያስፈልገኛል። አባቱ ለዚህ ያልሆነ ለመቼ ሊሆነኝ ነው ብላ መጥሪያውን አምጥታለታለች። እንግዲህ እግዚአብሔር ይሁነው፣ በእውነት እግዚአብሔር ይሁነው። እና ብሩኬ እንግዲህ እቺ ልጅ የአማራትን ሁሉ እንትን እያልክ መንከባከብ አለብህ ማለት ነው። ግዴታ ነው፣ ምንም ማድረግ አይቻልም። ምክንያቱም አንዳንድ ህይወት እንደዚህ ታስገድዳለች እና በቃ ይቺን ልጅ ነፍሰ ጡር ናት፣ አይፈረድባትም። ሰው ከጎኗ አዎ እውነት ነው ያስፈልጋታል። ስለዚህ ሕክምናም ስትፈልግ በብዙ ነገር የሚያስፈልጓት ነገሮች ሲሆኑ ብሩኬ ከጎኗ ሆኖ ይቺን ልጅ መንከባከብ አለባት። አዎ መንከባከብ አለበት ብሩኬ። ለአንተ ብዙ ትምህርቶችን ይሰጣል ብዬ አስባለሁ ማለት ነው። እንግዲህ ሀይሚዬ ሳትወጂ በግድሽ ያልሆነ ስህተት ሰርተሽ ዛሬ በራስሽ ላይ ትልቅ ተጽዕኖ፣ ትልቅ ነገር፣ ትልቅ ችግር የሚያመጣ ለወደፊትሽ ግን የምትማሪበት ነገር ይሆናል ብዬ አስባለሁ። ይህ መጥሪያ መቀበልሽ ተወዳጆቼ። ያው ሀይሚ እንግዲህ ምንድን ነው እኔ ለብሩኬ ማለት ነው አብሮ ለመኖር ከዚህ በኋላ ልጅ ቢኖረው አብሬ እኖራለሁ የሚል ቃል አልገባላችሁም ብላለች። ይከብዳል በእውነት ማለት ይሄ ነገር እኮ እሷ ከሀይሚ እያለች ከሀይሚ በፊት የሆነ ነገር ቢሆን ችግር የለውም። ግን እሷ አጠገቡ እያለች በተወሰነ ሰዓት የተፈጠረ ወይም በተወሰነ ቀን በተወሰነ ክፍተት የተፈጠረ ችግር አጠገቡ ሆና በተፈጠረ ክፍተት አማካኝነት ልጅ ከሌላ ሲመጣ ከባድ ነው። እውነቷን ነው፣ ልጅቷ አይፈረድባትም። እና ግን አሁን ባለው ሁኔታ እስከ 3 ወሩ ግን ራሴን ጠይቄ ለራሴ ጊዜ ሰጥቼ አማክሬ አብሬው ችግሩን ለመወጣት እሞክራለሁ። ግን አታስጨንቁኝ፣ ጊዜ ስጡኝ ለኔ ብላለች ሀይሚዬ። እኛ ጊዜ እንሰጥሻለን። እንግዲህ ጊዜን ደግሞ ተጠቅመሽበት ከብሩኬ ጎን ትሆኛለሽ ብለን ተስፋ እናደርጋለን። እንግዲህ የመጣውን ነገር ሁሉ ለመቀበል በጸጋ ሞክሩ ማለት ነው። በያላችሁበት ሁሉ ሰላም፣ እግዚአብሔር ብዝት ትርፍ ይበላችሁ ምርጦችዬ። ቻው